ፍጡር የሚኖረው ፈጣሪውን ለመምሰል ወይም ፈጣሪውን መስሎ የምናምነው አምላክ በምንኖረው ህይወት ላይ ትልቅ አስተዋጽኦ አለ። የተለየው ዘር ነኝ፣ የከበርኩ ነኝ፣ በቁመትም ቢሆን በመልክም ቢሆን በሀብትም ቢሆን በእውቀትም ቢሆን በምናምንም ቢሆን ብሎ ራሱን አንዱ ከፍ ሌላውም ራሱን ከፍ በስላሴ እናምናለን እያልን እንደዛ አይነት ህይወት ይኖረናል። እንደዛ አይነት ህይወት የኖረን በምን ምክንያት ነው? ስላሴያዊ ህይወት ስላሴን እናምናለን እንላለን፣ ግን ስላሴያዊ ህይወት እየኖርን ስላልሆነ ነው። እግዚአብሔር እኛም በመፍጠሩ ከኛ የሚያገኘው ጥቅም የለም። እንደዛ ከሆነ ለምንድን ነው የፈጠረን? እግዚአብሔር ፍጥረትን የፈጠረው ስለ ፍቅር ነው የሚል ነው። ሰው ከመሆን ጀምሮ በመስቀል መሰቀል፣ ወደ መቃብር መግባት፣ ሞትን ድል አድርጎ መነሳት፣ ይሄ በሙሉ ፍቅር ነው። ስላሴያዊነት ሲገባን ትክክለኛ አፍቅሮተ ቢጽ ይኖረናል። ደግሞ አፍቅሮተ ቢጽ የሌለው ሰው አፍቅሮተ እግዚአብሔር አለው ሊባል አይችልም። ምክንያቱም እሱን የሚመስለውን ያልወደደ እግዚአብሔርን ሊወደው አይችልም። እግዚአብሔርን መውደዳችን ሊረጋገጠው እርስ በርሳችን በሚኖረን ፍቅር ነው። እግዚአብሔር ፍጹም አፍቃሪያችን ነው፣ አባታችን ነው። ለዚህ ነው ስንጸልይ ራሱ ምን ብለን ነው የምንጸልየው? አባታችን ነው። አባታችን ነው ስንል ከነቢያት ጋር ከሐዋርያት ጋር ከሊቃውንት ጋር ከገዳማውያን ጋር ከሰማዕታት ጋር በአጠቃላይ ቅድስና ካላቸው ሁሉ ጋር እዛች ጉባኤ ውስጥ ገብተን ነው የምንጸልየው። ህብረት ውስጥ ገብተን አያችሁ። ስላሴያዊ ህይወት ማለት እግዚአብሔር የተባለ ደግ አባት አለኝ። ለምን ተስፋ ቆርጣለሁ? ለምን እጨነቃለሁ? ለምን ኃጢአት ያሸን እግዚአብሔር እያለ እግዚአብሔር ማረኝ ብለው እኮ ይምረኛል፣ ይወደኛል፣ ይቅር ይለኛል ብለን በማንኛውም አይነት የኃጢአት ውስጥ ብንኖር ወደ እግዚአብሔር እንድንመጣ አንድ ሰው ስላሴን ከተረዳ በኋላ በምንም አይነት መንገድ ራሱን የተለየ አድርጎ ያስብ። ስላሴን አምናለሁ ካለ በኋላ ዘረኛ የሚሆን ከሆነ በእርግጠኝነት ነው የምነግራችሁ፣ ስላሴን ከካደ ነው ቁጡ። ምንም ይሄ ጥርጥር የለው። ዘረኛ ሰው እግዚአብሔር ስላሴን ክዶታል፣ ስጋዌንም ክዶታል፣ ቤተክርስቲያንም ክዶታል። ለምን? አንደኛ እዚህ ያለን አሁን በአጠቃላይ የማን ልጆች ነው የሆነው? በጸጋ ብዬ ብጠይቃችሁ የማን ልጆች ነው የሆነው? ስንት አባት ነው ያለን? ክርስቶስ የተሰቀለው ለዓለም ሁሉ ነው። ለዓለም ሁሉ፣ ለአሕዛብም፣ ለሚያምነውም ለማያምነውም። ያልተቀበሉት በራሳቸው ፈቃድ ባለመቀበላቸው ምክንያት ይጠፋሉ። ዘረኛ መሆን ከሆነ በጋብቻም ያለ ለመጋባት የምትፈልጉ ሰዎች፣ እንደዚህ አይነት ትልልቅ ችግሮች ያሉባቸው ሰዎች አሉ። ከምትጠሉት ዘር ሰውየው ጥሩ ይሁን እንጂ ኦርቶዶክሳዊ ይሁን እንጂ ስርዓት ይኖረው እንጂ እግዚአብሔርን ይፍራ እንጂ ምን ይሁን ብቻ ዘሩ ላይ አትመስረቱ። ያን ካደረጋችሁ በእርግጠኝነት እግዚአብሔር የሆነ ጊዜ ይቀጣቸዋል። የሆነ ጊዜ ወላጆቻቸው የእውቀት ባይኖራቸው ነገራቸው፣ እግዚአብሔር አይቀበላቸውም። በዛ እኛ እኮ የምንጨመረው የመላእክት ህብረት ውስጥ እኮ ነው፣ የቅዱሳን ህብረት ውስጥ እኮ ነው። እመቤታችን ያለችበት፣ ሰማዕታት ያሉበት እና አቡነ ተክለ ሃይማኖት ያሉበት ህብረት ውስጥ ነው የምንገባው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የልዑል እግዚአብሔር ቤተሰቦች በዚህ ያላችሁ ሁላችሁም በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማረው ስላሴያዊነት በሚል ርዕስ ይሆናል። ዛሬ ዮሐንስ ወንጌላዊ የሚታሰብበት ጊዜ ስለሆነ ዮሐንስ ወንጌላዊ ደግሞ በቤተ ክርስቲያናችን ትምህርት በኦርቶዶክስ ተዋህዶ ወይም በኦሪየንታል አብያተ ክርስቲያናት ነባቤ መለኮት እየተባሉ ከሚጠሩ ሊቃውንት መካከል አንዱ ዮሐንስ ወንጌላዊ ነው። ሁለተኛው ቅዱስ ጎርጎርዮስ ዘእንዚናዙ ነው። በምስራቅ ኦርቶዶክሶች ደግሞ ሶስተኛ አላቸው፣ ሲሞን ደ ኒው ቴዎሎጂያን የሚባል እነሱ እንደ ነባቤ መለኮት ይወስዱታል። በእኛ ግን ከዮሐንስ ወንጌላዊ እና ከጎርጎርዮስ ዘእንዚናዙ በቀር ነባቤ መለኮት ተብሎ የሚጠራ የለም። ያው
እኔንና እኔን የሚመስሉ ደግሞ አንዳንዶቹ ቴዎሎጂ ዲግሪና ማስተርስ ሲይዙ ዌር ቴዎሎጂያን እያሉ ሳያስቡትም ቢሆን ያንን እንትን የሚሉ ሰዎች አሉ። ቴዎሎጂያን ተብለው የሚጠሩት ግን በቤተ ክርስቲያናችን ትምህርትና ትውፊት መሰረት ሁለቱ አካላት ናቸው። ዮሐንስ ወንጌላዊ እጅግ ረቀቅ መጠቅ ያሉ ጉዳዮችን አስተምሯል። የእግዚአብሔርን ነገር ረቂቁን በጣም ስውር የሆነውን ነገር ያስተማረው ቅዱስ ዮሐንስ ወንጌላዊ ነው በመልእክቱ። ከዚህ የተነሳ መልእክቱ በጣም የተለየ መልእክት ነው። ሊቃውንት እንደሚናገሩት ከሆነ ይሄ መልእክት የዮሐንስ ወንጌላዊ ወንጌል ከአራቱን ወንጌላት አነጻጽረው ሲናገሩ ለሌሎች ወንጌላት ቅድስተ ቅዱሳናቸው ነው ይላሉ። ይሄ ማለት በቤተ መቅደስ አራቱን ወንጌላት መስለው የዮሐንስ ወንጌል ከነዚህ ወንጌላት ረቀቅ መጠቅ ያለ የእግዚአብሔርን ነገር ስለጻፈ ወይም ስለያዘ የወንጌላት ቅድስተ ቅዱሳን እያሉ የሚገልጹት ሊቃውንት አሉ። አንዳንዶቹ እንደነ ኦሪገን ያሉት ደግሞ ወንጌሉን ራሱ ለመረዳት ወደ ጌታ ደረት ጋር ጠጋ ማለት ያስፈልጋል። ወደ ጌታ ደረት ጋር ጠጋ ያላለ ሰው ወደ ጌታችን ያልቀረበ የዮሐንስን ወንጌል ሊረዳው አይችልም የሚል ሀሳብ ያቀርባሉ እና ታላቅ ወንጌል ብዙ አስደናቂ መልእክታት፣ ነገረ እግዚአብሔራዊ ጉዳዮች የተጻፉበት ወንጌል ነው። አሁን እኔ ስለ ምስጢረ ሥላሴ እግዚአብሔር አንድም ሶስትም ነው እንደዚህ እያልኩ ላቀርብ ሳይሆን እኛ ከምንኖረው ሕይወት ጋር ነገረ ሥላሴ ያለውን ግንኙነት ነው ለማሳየት ሞክረው። ብዙ ጊዜ በኦርቶዶክስ ቤተክርስቲያን የምናስተምረው ትምህርት ከምንኖረው ሕይወት ጋር ግንኙነት እንዳለው ብዙ ምዕመን ላይረዳ ይችላል። ትምህርቶቻችን በጣም ዶክትሪናል የሚባሉ ትምህርቶቻችን እውቀታዊ ብቻ እንደሆኑ አድርገው ሰዎች ያስባሉ። በኦርቶዶክስ ግን የምንጸልየውን እናምናለን፣ የምናምነውን እንጸልያለን። የምናምነው እምነት ራሱ ከምንኖረው ሕይወት ጋር ጥብቅ ግንኙነት አለው፣ ዶግማው ራሱ ማለት ነው። በዚህ ምክንያት ምስጢረ ሥላሴ ከእኛ ጋር የተገናኘ ከዕለት ዕለት ሕይወታችን ጋር ያገቡ ሰዎች በጋብቻ ሕይወታቸው፣ ያላገቡ ሰዎች አሁን ባላቸው በሚኖሩት ሕይወት፣ ዓለምን ትተው የመነኮሱ ሰዎች ደግሞ በምንኩስና ሕይወታቸው ሥላሴን አብነት አድርገው ካልኖሩ ፍሬ ማፍራት አይችሉም። በዚህ ምክንያት ነገረ ሥላሴ ከዕለት ዕለት ሕይወታችን ጋር ጥብቅ ግንኙነት ያለው የነገረ መለኮት ትምህርት ነው። ሥላሴ ስንል በአጭር አገላለጽ እግዚአብሔር አንድም ሶስትም የሆነበትን ሀሳብ የሚያስረዳ ትምህርት ነው። እንደምታውቁት እግዚአብሔር ሰውን ሲፈጥር ደግሞ የፈጠረው በእርሱ መልክ ነው። እኛ የተፈጠርነው በማን መልክ ነው? በእግዚአብሔር መልክ ነው። ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ ብሎ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር አለ ብሎ አንድነቱን፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ደግሞ ሶስትነቱን ያስረዳል። ስለዚህ የሰው ልጅ ሲፈጠር ራሱ የማን መልክ አለው ማለት ነው? የእግዚአብሔር የሥላሴ መልክ አለው። የሥላሴ መልክ አለው ማለት እኛ ጋር ያለው መልክ ወይም የኛ አካል ይሄ ግዙፍ የሆነው አካላችን ኮርፖሪል የሆነው ይሄ ቁሳዊ የሆነው አካላችን ከሥላሴ አካል ጋር ይመሳሰላል ማለት አይደለም። ወይም በሌላ አነጋገር እኛ ጋር ዓይን እንዳለ ሥላሴ ጋር ዓይን አለ፣ እኛ ጋር ጆሮ እንዳለ ሥላሴ ጋር ጆሮ አለ፣ እኛ ጋር እጅ እንዳለ ሥላሴ እጅ አላቸው፣ እኛ ጋር እግር እንዳለ ለሥላሴ እግር አላቸው ብለን እንናገራለን። እኛ ጋር ለባዊነት እንዳለ እግዚአብሔርም ጋር ለባዊነት አለ ብለን እንናገራለን። ግን ይሄን ስንል እኛ ጋር ያሉ እነዚህ አካላት ዓይን፣ ጆሮ፣ አፍንጫ ምናምን እያል የምንዘረዝራቸው አካላት በአጠቃላይ እኛ ጋር ያሉት አንደኛ በውስንነት ነው፣ ሁለተኛ በግዘፍ ነው፣ ሶስተኛ መጠንም አላቸው፣ አራተኛ ቅርጽ አላቸው፣ አምስተኛ የተከፋፈሉ ሆነው
አንዱ የሚሰራውን አንዱ አይሰራውም። ለምሳሌ ከኔ ከአካል ክፍሎች መካከል አንዱ ጆሮ ነው። ጆሮ ስራው መስማት ነው። ሙሉ አካሌ ጆሮ አይደለም፣ የአካል ክፍሌ ነው። አንዱ የአካል ክፍል ጆሮዬ ነው። ስለዚህ በተለየ አካሉ ጆሮ አንድ ስራ ይሰራል። አፍንጫም በተለየ አካሉ አንድ ስራ ይሰራል። እጅም በተለየ አካሉ አንድ ስራ ይሰራል። በስላሴ ዘንድ ልክ እንደዚህ የተለያዩ ስራዎችን የሚሰሩ ልክ እንደ ጆሮዬ፣ እንደ አይኔ፣ እንደ አፍንጫዬ፣ እንደ እጄ፣ እንደ እግሬ የተከፋፈሉ የአካል ክፍሎች ኖረው እነዛ አካላት ሲሰባሰቡ እና አንድ ላይ ሲዋሃዱ የሰሩት አካል አይደለም የስላሴ አካል። ምን ማለት ነው? ስላሴ አካሉ የተለያዩ አካላት ኮምፓውንድ አይደለም፣ ውሁድ አይደለም። እግዚአብሔር ሲገለጽ የሚገለጸው ረቂቅና ሲምፕል ነው ተብሎ ነው። በእግዚአብሔር አካል መካከል ቫሪዬሽን የለም። አንድ ነው፣ ወጥ ነው። ለምሳሌ ወልድን ቃል እንለዋለን፣ አብን ልብ እንለዋለን፣ መንፈስ ቅዱስን እስትንፋስ እንለዋለን። እንዲህ ስንል የወልድ ቃልነቱ በሙሉ አካሉ ነው። ወይም ሙሉ አካሉ የወልድ ነባቢ ነው። ሙሉ አካሉ የአብ ለባዊ ነው። ሙሉ አካሉ የመንፈስ ቅዱስ ሕያው እስትንፋስ ነው እና የስላሴ አካላቸው ልክ እንደኛ የተከፋፈለ የተሰነጣጠቀ አይነት አይደለም። የአካል ክፍል የለውም። ስለዚህ እግዚአብሔር እኛን በመልኩ ስለፈጠረ አይን አለው፣ ጆሮ አለው፣ እግር አለው፣ እጅ አለው፣ እንደዚህ ያለው ተብሎ ሲገለጽ በመጀመሪያ ደረጃ በመጠን፣ በቅርጽ፣ በወሰን፣ በግዘፍ፣ በክፍልፋይ መንገድ እንዳልሆነ ሁሉም ሊቃውንት ነው የሚናገሩት። እና በምን አይነት ሁኔታ ነው ያለው የሚል ጥያቄ ብንጠይቅ የእኛ ሊቃውንት ኢትዮጵያውያን አናውቅም ነው የሚሉት። እንዳለው እናውቃለን፣ ምን አይነት ነው አናውቅም። ግን ጆሮ አለው፣ ጆሮ ሙሉ ነው። አይን አለው፣ አይኑ ሙሉ ነው። እጅ አለው፣ እጁ ሙሉ ነው። ፊት አለው፣ ፊቱ ሙሉ ነው። እንዴት አናውቅም። ይሄ አፖፋቲክ ቴዎሎጂ ይባላል። አላውቅም የሚለውን ሀሳብ የያዘ ማለት ነው። ነገረ እግዚአብሔር በምልአት የማይታወቅ ስለሆነ የምናውቀውን እንናገራለን፣ ማናውቀውን አናውቅም ብለን እንናገራለን። ሙሉ በሙሉ እግዚአብሔርን ማወቅ የሚችል ፍጥረት ስለሌለ ማለት ነው። እና አይን አለው ጆሮ አለው ሲባል እንደኛ አይነት ቅርጽ ያለው አካል አለው ማለታችን አይደለም። እንደዛ ብለው ያስተማሩ መናፍቃን አሉ። እኛ ግን እንደዛ ብለን አናስተምርም ማለት ነው። ስለዚህ አይን አለው ጆሮ አለው እንደዚህ ሲባል የእግዚአብሔር ሙሉ አካሉ ያያል። ሙሉ አካሉ ቅዱስ ኢሬኔዎስ ነው የሚናገረው። የእግዚአብሔር ሙሉ አካሉ ያያል፣ ሙሉ አካሉ ያውቃል፣ ሙሉ አካሉ ይሰማል፣ ሙሉ አካሉ ይናገራል፣ ሙሉ አካሉ ያሸታል። በቃ እንደዚህ እያለ ሙሉ አካሉ ከአካል ክፍል መካከል የተወሰነው የሚያሸት፣ የተወሰነው የሚያይ፣ የተወሰነው የሚሰማ፣ የተወሰነው የሚያውቅ አይደለም። ሙሉ አካሉ ነው እንደዚህ። ይህም እሱ ባወቀ ነው። ስለዚህ መልካ እግዚአብሔር የሚባሉት እኛ ጋር ያለው መልክ በቀጥታ በግዘፍ አሁን በነገርኳቸው መንገድ እግዚአብሔር ጋር አለ ማለት አይደለም። መሰረታዊው ሀሳብ ምንድን ነው ታዲያ? እግዚአብሔር ጋር ያለው መልክ እኛ ጋር አለ፣ እግዚአብሔር እኛን በመልኩ ፈጠረ ሲባል ምን ማለት ነው ሚል ጥያቄ ስንጠይቅ እንግዲህ ወደ ነገረ መለኮት ትምህርት ውስጥ ነው ይሄ የሚያስገባን። በነገረ ድህነት ትምህርት እንደምታውቁት የመዳን የመጀመሪያ ደረጃ ፒውሪፊኬሽን የሚባለው አለ። ከዛን እየነጻን ስንሄድ ኢሉሚኔሽን የሚባል አብርሆት የሚባለው ጋር እንደርሳለን። ከዛን እየነጻን እየከበርን ስንሄድ ደግሞ ሱታፌ አምላክ የሚባለው ጋር እንደርሳለን። ይሄ ዲፊኬሽን የሚባለው እሱ ጋር ስንደርስ ምንድን ነው የምንሆነው? ሙሉ በሙሉ እግዚአብሔርን ወደ መምሰል ማለት በምልአቱ ሳይሆን በቃ ፍጡር ሊመስለው በሚችለው በመጨረሻ ለፍጡር በተሰጠው የመጨረሻ ደረጃ እግዚአብሔርን ወደ መምሰል እናድጋለን። ከዛን እንደ ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተም እኔን ምሰሉ እንላለን። ምንድን ነው መልካ እግዚአብሔር ስንል ደግሞ እግዚአብሔር ባህሪው አንድ ነው። አንድ ባህሪ ያለው እግዚአብሔር ራሱን በተለያየ መንገድ የራሱን የባህሪውን መገለጫ
የአንዱን ባህሪ መገለጫ በተለያየ መንገድ ገልጿል። እነዚህ የባህሪ መገለጫዎች ምን ይባላሉ? ኢነርጊያ ኦፍ ጋድ ይባላሉ። የእግዚአብሔር የባህሪ መገለጫ ይባላል። እነዚህ የባህሪ መገለጫ ብለን የምንጠራቸው እርሱ ጋር በምልአት ያሉ ለእኛ በጸጋ የተሰጡ ነገሮች ናቸው። እነዚህ እሱ ጋር በምልአት ያሉ ለእኛ በጸጋ የተሰጡ ነገሮች የምንሳተፋቸው አሉ፣ የማንሳተፋቸው አሉ። የማንሳተፋቸው ለምሳሌ እግዚአብሔር ሁሉን አዋቂ ነው። ይሄ የባህሪው መገለጫ ነው። እኛ ሁሉን ማወቅ አንችልም። እግዚአብሔር ግን ሁሉን አዋቂ ነው። እግዚአብሔር ኦምኒ ፕሬዘንት ነው፣ በሁሉ ቦታ አለ። እኛ በሁሉ ቦታ በአንድ ጊዜ መኖር አንችልም። በቦታ ወሰን አለብን። ፍጡራን በአጠቃላይ በቦታ የሚወሰኑ ስለሆነ ማለት ነው። እግዚአብሔር አይለወጥም፣ እኛ ግን እንለዋወጣለን። ስለዚህ ከእግዚአብሔር የባህሪ መገለጫ የምንሳተፈዋለን፣ ማንሳተፈዋለን። አሁን እነዚህ የማንሳተፋቸው ናቸው። የምንሳተፋቸው ደግሞ እግዚአብሔር በባህሪ መገለጫው ደግነት፣ መልካምነት በሙሉ ይስማማዋል። ከዳር እስከ ዳር መልካም የምንላቸው ነገሮች በአጠቃላይ የእግዚአብሔር የባህሪ መገለጫዎች ናቸው። ከዚህ የተነሳ አንዱ እኛ የተፈጠርነው በስላሴ መልክ ነው ስንል ስላሴ በባህሪ መገለጫቸው ፍቅር ናቸው። ስላሴ በባህሪ መገለጫቸው ፍቅር እንደሆኑ ሁሉ ለእኛም በተፈጥሮ ፍቅር የተባለውን ነገር በሕይወታችን ወይም በሰብዕናችን ውስጥ ተክለውታል። ከዚህ የተነሳ እኔ ስላሴያዊ ሰው ነኝ ብዬ ስል እግዚአብሔር በተፈጥሮ የሰጠኝን በእኔ ውስጥ የተከለውን ፍቅር ገንዘብ አድርጌ ያንን ፍቅር በሕይወቴ እገልጠዋለሁ። በዛ ፍቅር መሰረትነት ላይ ራሴን ተክዬ እኖራለሁ። ስላሴ እኔ ጋ ያስቀመጡትን ተፈጥሯዊ የሆነውን መልክ አሳያለሁ ማለት ነው። ከፍቅር በተቃራኒ ያለ ሰው እንግዲህ ጥላቻ የሰለጠነበት ሰው ምናምን አይነት ሰው የስላሴን መልክ በተፈጥሮ የተሰጠውን የስላሴን መልክ በራሱ ፈቃድ ምክንያት ያደበዘዘ በተፈጥሮ ያገኘውን ኃይል የሸፈነ ወደ መሆን ነው የሚሻገረው። እና መልካ እግዚአብሔር የሚባለው ይሄ ነው። እግዚአብሔር ጋር በምልአት ያለ ለእኛ በጸጋ የተሰጠን ፍቅር የሚባለው ነገር ነው። ከዚህ ይነሳና ነፃነት፣ ለባዊነት፣ አዋቂነት እግዚአብሔር ጋር እግዚአብሔር አዋቂ ነው፣ ሁሉን ያውቃል። ለእኛ ደግሞ በተፈጥሮ አዋቂት ልቡና ሰጥቶናል። ነፃነትም አለው እግዚአብሔር። የእኛና የእግዚአብሔር ነፃነት ልዩነት ቢኖረው ግን እግዚአብሔር በተፈጥሮ ደግሞ ለእኛ ነፃነትን ሰጥቶናል። ነፃነት ያላቸው ፍጡራን አድርጎ ነው የፈጠረን። ይሄ የእግዚአብሔርን መልክ ነው የሚያመለክተው። እግዚአብሔር ርኅራኄ ያለው ለእኛም በተፈጥሮ ርኅራኄን ሰጥቶናል። እግዚአብሔር ደግ ነው፣ ቸር ነው፣ እንደዚህ እንደዚህ እያልን የምንናገራቸው አሉ። እነዚህን ነገሮች እግዚአብሔር ለእኛ በተፈጥሮ ሰጥቶናል። ስለዚህ ስላሴያዊነት የሚባለው ይህን እግዚአብሔር በተፈጥሮ የሰጠንን ነገር ጠብቆ መገኘት፣ እያሳደጉ ሄዶ ደግሞ ለመልካ እግዚአብሔር መድረስ የሚለውን ሀሳብ የተሸከመ ነው። አሁን እግዚአብሔር ፍቅር ነው የሚለው የእግዚአብሔር የባህሪ መገለጫ ነው ብዬ የተነሳሁትን ነገር ላስረዳ። እኛ የምናምነው አንዱ እግዚአብሔር ሶስት አካል አለው። ባህሪው አንድ ነው፣ ስልጣኑ አንድ ነው፣ ጌትነቱ አንድ ነው፣ ኃይሉ አንድ ነው፣ እውቀቱ አንድ ነው፣ ገዥነቱ አንድ ነው፣ ጌትነቱ አንድ ነው፣ አምላክነቱ አንድ ነው። ግን አካሉ ስንት ነው ብለን ነው ምናምነው? ሶስት ነው ብለን ነው ምናምነው። ሶስት አካል እና እግዚአብሔር ፍቅር ነው ብለን እንድንናገር የሚያደርገን አካሉ ሶስት ባህሪው አንድ መሆኑ ነው። እንደዚህ ባይሆንስ ምን ይሆናል የሚል ጥያቄ እንጠይቅ። ለምሳሌ የተለያዩ አማልክት የሚያመልኩ ሰዎች ቼክ ብናደርግ ለምሳሌ ብዙ አምላክ የሚያመልኩ ሰዎች አሉ። ብዙ አምላክ አለ ብለው የተለያዩ አማልክት ድንጋዩን ሊሆን ይችላል፣ ውሃውን፣ ፀሐይ፣ ጨረቃ፣ ከዋክብት እንደዚህ ምናምን አድርገው የተለያዩ አማልክት የሚያመልኩ ሰዎች አሉ። ብዙ አምላክ አለ ብለው የሚያምኑ ማለት ነው። እነዚህ ሰዎች ብዙ አምላክ አለ ብለው ማመናቸው ልብ ብለን እናድምጥ። የምናምነው አምላክ በምንኖረው ህይወት ላይ ፍጡር የሚኖረው ፈጣሪውን ለመምሰል ነው ወይም ፈጣሪውን መስሎ ነው። የምናምነው አምላክ በምንኖረው ህይወት ላይ ትልቅ አስተዋጽኦ አለው። ብዙ አምላክ አለ ብለን ለምሳሌ ብናምን ብዙ አምላክ የሚኖር ከሆነ እነዚህ ብዙ አማልክቶች መካከል አንዱ ከፍተኛ፣ ከዛው ሁለተኛ፣ ሶስተኛ እያለ ደረጃ ይሰጣቸዋል የግድ።
at the same time ሁሉም አማልክት እኩል ናቸው ላይባል ይችላል። አይባልም ብዙ ጊዜ አንደኛ አምላክ፣ ሁለተኛ፣ ሶስተኛ፣ የፀሐይ አምላክ አንደኛ ነው፣ የጨረቃ አምላክ ሁለተኛ ነው፣ የከዋክብት አምላክ ሶስተኛ ነው፣ የእንትን አምላክ አራተኛ እያለ ደረጃ ይኖረዋል። አንድ ሰው ብዙ አምላክ አለ ብሎ የሚያምን ከሆነ ብዙ አምላክን ወደ ራሱ ብዙ አምላክ አለ ብሎ ማመንን ወደ ራሱ ህይወት ሲተረጉመው እርስ በርስ ከሌሎች ሰዎች ጋር በሚያደርገው መስተጋብርና ግንኙነት እኔ ከእንትና እበልጣለሁ፣ እንትና ከኔ ያንሳል፣ እንትና ደግሞ ከእንትና፣ እንትና ደግሞ ከእንትና፣ እንትና ደግሞ ከእንትና፣ እንትና ደግሞ ከእንትና እያለ ሰዎችን ከሰዎች እርስ በርሳቸው የሚያለያይ የሚያበላልጥ ወደ መሆን ነው የሚሻገረው። ስለዚህ ብዙ አምላክ ማምለክ ማለት አንዱን አምላክ ከአንዱ አምላክ ማበላለጥ በዛ ሂደት ውስጥ ስለሚኖር ይህንን የሚያመልኩ ሰዎች ወደ ህይወታቸው ሲያመጡ በተግባራዊ ህይወታቸው አንዱ ከአንዱ የሚበልጥ መሆናቸውን ለምሳሌ አሁን አንዳንድ ሰዎች ቀለል አድርገው እኔ የተለየው ዘር ነኝ፣ የተለየው ፍጡር ነኝ እንደዚህ ብለው የሚናገሩ አሉ። ይህን ማለታቸው በጣም ትልቅ ችግር ውስጥ መኖራቸውን ነው የሚያመለክተው። ስለዚህ ብዙ አምላክ አለ ብሎ ማመን ያን የሚያምኑት አምላክ ትክክል ነው ብለው ስለሚያስቡ በተግባራዊ ህይወታቸውም ላይ እነሱ እንደሚያምኑት ነው የሚኖሩት። ከዚህ የተነሳ ራሳቸውን ከሌሎች ሰዎች ጋር እኩልና አንድ እንደሆኑ አድርገው አያስቡ። የተለየው ዘር ነኝ፣ የከበርኩ ነኝ፣ በቁመትም ቢሆን በመልክም ቢሆን በሀብትም ቢሆን በእውቀትም ቢሆን በምናምንም ቢሆን ብሎ ራሱን አንዱ ከፍ ሌላውም ራሱን ከፍ ሌላውም ራሱን ከፍ። እኛ አሁን እንደዛ አይነት ህይወት ይኖረናል። በስላሴ እናምናለን እያልን እንደዛ አይነት ህይወት ይኖረናል። እንደዛ አይነት ህይወት የኖረን በምን ምክንያት ነው? ስላሴያዊ ህይወት ስላሴን እናምናለን እንላለን፣ ግን ስላሴያዊ ህይወት እየኖርን ስላልሆነ ነው። ትክክል ስለሆነ አይደለም። ኃጢአተኝነታችን ነው አንዳችን ከአንዳችን ዝቅና ከፍ እንድናደርግ ያደረገን። በእውቀታችን፣ በቁመታችን፣ በስልጣናችን፣ በውበታችን በምናምን እንድንለያይ የሚያደርገን ወይም ተለያይተን እንድንገኝ ያደረገን ኃጢአተኝነታችን ነው እንጂ የተፈጠርነው በዚህ መንገድ ስለሆነ አይደለም። እግዚአብሔር ሲፈጥረን ለሁላችን አንድ መልክ ነው የሰጠን፣ እኩል ክብር ነው የሰጠን እና ብዙ አምላክ አለ ብለው የሚያምኑ ሰዎች እንደዚህ አይነት ፈተና ላይ ይወድቃሉ። ኖስቲኮችን ደግሞ ብናይ ሁለት አምላክ አለ ብለው ነው የሚያምኑት። ሁለት አምላክ አለ ብለው ማመናቸው በህይወታቸው ላይ ትልቅ ተጽዕኖ ፈጥሮባቸዋል። አንዱ ክፉ አምላክ ነው፣ አንዱ ደግሞ ደግ አምላክ ነው ብለው አምነዋል። ክፉ አምላክ የሚሉት ግዙፍ የሆነውን ኮርፖሬል የሚባለውን ቁሳዊ የሆነውን ማቴሪያል የሆነውን እንደዚህ አይነቱን ነገር የፈጠረው ይሄ ክፉ አምላክ ነው ብለው ያምናሉ። ይሄ ምን አደረጋቸው? ግዙፍ የሆኑ ነገሮችን በአጠቃላይ እንዲጠሉ አደረጋቸው። ደጉ አምላክ ደግሞ መንፈስ የሆኑ ረቂቅ የሆኑ ነገሮችን ፈጥሯል አሉ። ወደ ራሳቸው ህይወት ሲያመጡ ምን ፈተና ገጠማቸው? ነፍስ ረቂቅ ናት፣ ስጋ ደግሞ ግዙፍ ነው። ስጋን ክፉ አምላክ ነው የፈጠረው፣ ነፍስን ደግሞ ደጉ አምላክ ነው የፈጠረው። ስለዚህ ስጋ የክፉ አምላክ ፍጡር ስለሆነ ልንጨቁነው ይገባናል። አንደኛ ሚስት ማግባት አያስፈልገንም፣ ሁለተኛ ልጅ መውለድ አይገባንም፣ ሶስተኛ ምግብ መብላት አይገባንም። ምክንያቱም ስጋ መጨቆን አለበት፣ ነፍስ ናት ማሸነፍ ያለባት ብለው በነፍስና በስጋ መካከል ልዩነትን ፈጠሩ። ይሄ የመጣው ከምንድን ነው? ከሚያምኑት አምላክ ነው። ደጉ አምላክ ፈጠረ፣ ክፉ አምላክ ፈጠረ ከሚለው ኮንሰፕት ማለት ነው። ስለዚህ ከዚህ የተነሳ ህይወታቸው ምስቅልቅል የተወዘጋገበ የተምታታ በጣም ኮምፕሊኬትድ የሆነ ሆኖባቸዋል እና የምናምነው አምላክ በምንኖረው ህይወት ላይ ትልቅ አስተዋጽኦ አለው ለማለት ነው። በሌላ በኩል ዴይስት የሚባሉ አሉ። ዴይስቶችን ብናያቸው እግዚአብሔር የተባለ አምላክ አለ፣ ዓለምን ፈጠረ፣ ከፈጠረ በኋላ ዓለምን ትቷት ሄደ። አሁን ዓለም የምትኖረው ያለ አስተዳዳሪ ያለ መጋቢ ነው ብለው ያምናሉ። ይህን እምነት የያዙ ሰዎች በምንም መንገድ ቢሆን በምድር ላይ የሚያገኙትን ስኬት፣ እርካታ፣ ደስታ ማንኛውንም ነገር ምግብን በሉት መጠጥን በሉት መጠበቅም፣ የዝናቡ መዝነብ፣ የፀሐይ መውጣት፣ የእህሉ መብቀል አጠቃላይ የራሳቸው ልፋት ውጤት እንደሆነ አድርገው ነው ወደ ማሰብ ሄዱት። ለምን? ሰራይ መጋቢ አምላክ የለም ብለው ስላመኑ ማለት ነው። ፈጥሮ ያ የፈጠረው አምላክ ትቶን ሄዷል ነው። የምናከናውነውን ነገር ሁሉ የምናከናውነው በራሳችን ነው የሚሉት። ስለዚህ ይህን ያመነ ሰው ይህን የተቀበለ ሰው በመንፈሳዊ በማንኛውም የህይወቱ የዕለት ዕለት ህይወቱ ላይ ይህን አስተሳሰብ ነው የሚያንጸባርቀው። እግዚአብሔር መጋቢ አይደለም ይላል፣ ጠባቂ አይደለም ይላል፣ እረኛ አይደለም ይላል። ስለዚህ እግዚአብሔር ምን ይጠቅመኛል? ፈጥሮ ትቶኝ ሄዶ እንደውም መከራው የመጣብኝ እሱ እንዲህ ስላደረገኝ ነው ምናምን ነገር ብሎ በእግዚአብሔር ላይ ሊያጉረመርም ይችላል ማለት ነው። ይሄ ዴይዝም የተባሉ ሰዎች የሚኖራቸው አስተሳሰብ ነው። በሌላ በኩል ደግሞ ፓንቴይስት የሚባሉ አሉ። ፓንቴይዝም የሚባለው እግዚአብሔር በሁሉ ቦታ ስላለ
ሁሉም አምላክ ነው የሚል አስተሳሰብ ያላቸው ናቸው። እየሰማችሁ ነው? እየከበዳችሁ ነው ነገሩ? እግዚአብሔር በሁሉ ስላለ በሁሉም የሚኖር ከሆነ ከእርሱ የተነሳ ሁሉም አምላክ ነው የሚል ነው አስተሳሰባቸው የፓንቴይስቶች። ይህን በማለታቸው ምክንያት እግዚአብሔር የለም ወደ ማለት ነው የሚሄዱት። ምንድነው በሌላ አነጋገር ማለት ነው? እግዚአብሔር በሁሉ ስለሚኖር ሁሉ እግዚአብሔር ነው ማለት አንደኛ እግዚአብሔር በተለየ አካሉ ይሄ ነው የሚባል የለም። ለምን? ፈረሱም እግዚአብሔር ነው፣ በሬውም እግዚአብሔር ነው፣ አህያውም እግዚአብሔር ነው፣ ውሻውም እግዚአብሔር ነው፣ በጉም እግዚአብሔር ነው፣ ዛፉም እግዚአብሔር ነው፣ ምኑም እግዚአብሔር ነው ምናምን ብሎ ስለዘጋ እንደዚህ ብሎ የተቀበለ ሰው ለራሱ ራሱን እግዚአብሔር አድርጎ ነው የሚያስበው። በእኔ ሌላ አምላክ የለም ብሎ ነው የሚያስበው። እንዲህ ብሎ የሚያስብ ሰው ምን አይነት ኢቲካል የሆነ ስርዓት ይኖረዋል? ምን አይነት ኦርደር ይኖረዋል? ምን አይነት ካኖኒካል ላይፍ ይኖረዋል? በቃ ትክክል ማመንዘር ትክክል ነው ካለ ያመነዝራል። መግደል ትክክል ነው ካለ ይገላል። ምክንያቱም በሱ ላይ አምላክ የለማ። ሰዶማዊነት ትክክል ነው ካለ የፈለገ መስረቅ ትክክል ነው ካለ ያደርጋል። ምክንያቱም በሱ ላይ ስልጣን ያለው ሌላ አካል የለማ። ፓንቴይስቶች የሚወስዱን ተመልከቱ፣ ሁሉን አምላክ የማድረግ ስለዚህ እግዚአብሔር በተለየ አካሉ የለም ብሎ ወደ ማመን ይወስዳል። በሌላ አባባል ደግሞ እግዚአብሔር ትራንሴንደንት ነው፣ በጣም ሩቅ ነው፣ ረቂቅ ነው፣ ምጡቅ ነው፣ በሰው አይምሮ አይመጠንም። ስለዚህ እንደ ፓንቴይስቶች ሁሉ አምላክ ነው ካልን እግዚአብሔር ሩቅ ምጡቅ አይደለም እና በጣም የሚያስገርመው የጅል ሐሳብ መሆኑን ማለት ነው። እኔ ከትል ጋር እኩል ነኝ እንደማለት፣ እኔ ከሳር ጋር እኩል ነኝ እንደማለት። ምክንያቱም ሳሩም እኔም አምላክ ከሆን እኔ ከሳር አልበልጥም፣ ድንጋዩም እኔም አምላክ ከሆን እኔ ከድንጋይ በሌላ አባባል እኔ ድንጋይ ነኝ እያለ ነው፣ ወይም እኔ ሳር ነኝ እያለ። እንደዚህ የሚል ሰው እንዴት ጤናማ ሆኖ ሊኖር ይችላል? የምናምነው አምላክ በምንኖረው ህይወት ላይ ትልቅ ተጽዕኖ አለው። በሌላ በኩል ደግሞ እግዚአብሔር እኛ የምናምነው እንደነገርኳችሁ አካሉ ስንት ነው አልኳችሁ? መልሱልኝ። ስንት አካል አለው? ስንት አካል አለው? አምላክነቱ ባህሪው ስንት ነው አልኳችሁ? አንድ ነው። አካሉ አንድ ባህሪው አንድ ቢሆንስ? አካሉ አንድ ባህሪው አንድ ከሆነ እንደዚህ አይነት እግዚአብሔር በጣም አስፈሪ፣ ግዙፍ፣ በጣም ሰልፊሽ የሆነ ራስ ወዳድ የሆነ እግዚአብሔር ፍቅር ነው እንኳን ብንል ፍቅር ነው ብለን የምንናገረው በትክክለኛ ትርጉሙ አይደለም። ፍቅርን አሁን በምንተረጉምበት አውድ ሳይሆን በራስ ወዳድነት ነው ፍቅርን ፍቅር ነው ብለን የምንተረጉመው። ለምን? አንድ አካል ብቻ ከሆነ እግዚአብሔር አባት ነው ማለት አንችልም። አንድ አካል ከሆነ ማን ለማን አባት ይሆናል? አባትነት የለም ማለት ነው። እየሰማችሁ ነው አይደለም? አባትነት የለም እግዚአብሔር ብለን። በሌላ አባባል ጌትነት ራሱ የለም። ትክክለኛ የሆነ ዘላለማዊ ጌትነት፣ ትክክለኛ የሆነ ዘላለማዊ ንግስና የለም። ወይም ደግሞ እግዚአብሔር ፍጥረትን ራሱ ፈጠረ የሚለው ያን ያህል ስሜት ማይሰጥ ነው። እግዚአብሔር አካሉ አንድ ከሆነ ከምን እግዚአብሔር ፍጥረትን የፈጠረው ከፍጥረት የሚያገኘው ነገር ኖሮ አይደለም። እግዚአብሔር እኛም በመፍጠሩ ከኛ የሚያገኘው ጥቅም የለም። ስለዚህ እንደዛ ከሆነ ለምንድን ነው የፈጠረን? ለምንድን ነው እኛ የተፈጠርነው ብለን ስንጠይቅ እኮ አንዱ የምንመልሰው መልስ እግዚአብሔር ፍጥረትን የፈጠረው ስለ ፍቅር ነው የሚል ነው። ይሄ ብዙዎቹ ሊቃውንት አባቶቻችን የሚመልሱት ነው። አንዳንዶቹ ፍጥረት የተፈጠረው ለኢንካርኔሽን ነው ይላሉ፣ ለስጋዌ ነው። ስጋዌ ራሱ ፍቅር ነው። ሰው ከመሆን ጀምሮ በመስቀል መሰቀል፣ ወደ መቃብር መግባት፣ ሞትን ድል አድርጎ መነሳት፣ ይሄ በሙሉ ፍቅር ነው። ኢንካርኔሽን የምንለው ነገር ማለት ነው። እና እግዚአብሔር ዓለምን የፈጠረው ስለ ፍቅር ነው ብለን ከተናገርን የግዴታ እግዚአብሔር አካሉ ከአንድ በላይ መሆን አለበት። አንድ አካል ከሆነ እግዚአብሔር ፍቅር ነው ብለን መመለስ አንችልም። ካልን እንኳን ልንል የምንችለው እግዚአብሔር ራስ ወዳድ ነው ወደሚለው ትርጉም ነው የምንሄደው። ቅድም እንደተናገርኩት ጌትነቱም ቢሆን ዘላለማዊ አይሆንም። ይህ ሲብራራ ሰዓት እንዳይወስድ እፈራለሁ። እግዚአብሔር ጌትነቱ አንድ አካል ብቻ ቢሆን እንዴት ነው ዘላለማዊ ሊሆን የማይችለው የሚል ጥያቄ የምጠይቅ ባጭር አገላለጽ ማለት ነው። እግዚአብሔር ዘላለማዊ ጌታ ነው እንላለን። ዘላለማዊ ጌታ ነው ካልን ዘላለማዊ ጌትነቱ በማን ላይ ነው የሚል ጥያቄ እንጠይቅ። እግዚአብሔር የኛ ጌታ ነው አይደለም? ጮክ በሉ። የኛ ጌታ ነው እግዚአብሔር። እኛን ከመፍጠሩ በፊት እግዚአብሔር ጌታ ነው አይደለም? ነው አይደለም? እኛን ከመፍጠሩ በፊት በማን ላይ ነው እግዚአብሔር ጌታ የሆነው? አካሉ አንድ ከሆነ መልስ መመለስ አንችልም። አንድ ከሆነ እግዚአብሔር ዘላለማዊ ጌታ ነው ማለት አንችልም። ስለዚህ እንቆማለን። የጌቶች ጌታ ስንል ጌቶች ብለን የምንገልጸው ፍጡራንን፣
እግዚአብሔር ዘላለማዊ ጌታ ነው፣ ዘላለማዊ ንጉሥ ነው ብለን ደግሞ ከተናገር ዘላለማዊ ንግስናው ዘላለማዊ ጌትነቱ በማን ላይ ነው ካለ የግዴታ ከአንድ በላይ አካል መሆን አለበት የሚለውን ጥያቄ ጎትቶ ያመጣል። ባብራራው ብዙ ነገሮችን ላመጣ ይችላል። ምን ማለት ነው? አንድ ሊቅ አብቁራ የተባለ ሊቅ ለኢስላሞች መልስ ሲመልስ ይህን ነገር ያነሳል። እኛ እግዚአብሔር ከአንድ በላይ አካል አለው ስንል ዘላለማዊ ጌትነቱን እየመሰከርን ነው። አካሉ አንድ ብቻ የሚሆን ከሆነ እግዚአብሔር ዘላለማዊ ጌታ ነው የሚለው ትምህርት ቀረ። ምን ዘላለማዊ ጌትነቱ ራሱ የባህሪው መገለጫ ነው። በነገራችን ላይ ባህሪው አይደለም፣ ኢነርጊያ ኦፍ ጋድ ነው የሚባለው፣ የባህሪው መገለጫ ነው። እና ምንድን ነው የሚለው? ከአንድ በላይ የሆኑ አካላት፣ እስኪ ተናገሩ እናንተም፣ ከአንድ በላይ የሆኑ አካላት በሉ እስኪ። በክብር አንድ ሲሆኑ፣ ልብ በሉ፣ ከአንድ በላይ የሆኑ አካላት ሆነው በክብር እነዚህ ከአንድ በላይ የሆኑ አካላት ክብራቸው አንድ አይነት፣ የአንዱ ክብር ከአንዱ ክብር የማይበልጥ ተመሳሳይ ክብር ያላቸው ከሆነ ልብ በሉ፣ አንዱ አካል በአንዱ አካል የሚደሰተው ደስታ አንዱ አካል በአንዱ አካል ላይ ጌታ መሆኑን የሚያመለክት ነው ይላል። እየሰማችሁ ነው የምናገረው? ከአንድ በላይ የሆኑ አካላት በክብር አንድ ሆነው በፍጹም ፍቅርና ስምምነታቸውም ኮንሰንሰሳቸውም አንድ አይነት ነው፣ ፍቅራቸውም አንድ ነው። የሥላሴ ፍቅርም አንድ ስለሆነ አንዱ በአንዱ ክብር የሚደሰታት ደስታ የተሰጣት ትርጓሜ ነው ጌታ የሚለው። አብ በወልድ ደስ ይለዋል፣ ወልድም በአብ ደስ ይለዋል። ልብ በሉ፣ አብ ምንድን ያለው? ወልድን የምወደው ልጄ እርሱ ነው፣ እርሱ ምን በሉ ስሙት ነው ያለው። አብን ወልድ ይወደዋል፣ ወልድም አብን ይወደዋል። መንፈስ ቅዱስም አብን ወልድን ይወዳል፣ መንፈስ ቅዱስንም አብና ወልድ ይወዱታል። ስለዚህ ክብራቸው አንድ ነው። ተገነጣጥለው ግን መኖር አይችሉም። የሚኖሩት በአንድነት ነው። አንዱ ለምሳሌ ወልድ አብ ስለሆነ እንዴት አንተ አብ ተብለህ እኔ ደግሞ ከአንተ ጋር በክብር እኩል ሆኜ ሳለ ወልድ እንዴት እባላለሁ? እኔ ወልድ በመባሌ እኮ እየተናኩ ነው። በክብር እኮ ግን እኔና አንተ አንድ ነን። ያንተ ስም አብ ሆኖ የኔ ስም ወልድ ስለተባለ ያንሳል ብለው እየተቹኝ ነው፣ እየነቀፉኝ ነው። ስለዚህ ለምንድን ነው አንተ የምትባለው ብሎ አይከራከርም። አብን በአብነቱ ወልድ ይወደዋል፣ ወልድም ወልድን በወልድነቱ ይወደዋል። መንፈስ ቅዱስም አብን በአብነቱ ወልድም በወልድነቱ ይወዳል። አብና ወልድም መንፈስ ቅዱስም በመንፈስ ቅዱስነታቸው ይወዳሉ። ይሄ እርስ በርሳቸው ያላቸው ፍቅር የሚገለጥበት መንገድ ነው ጌትነት የሚባለው። አንዱ በአንዱ ክብር በፍጹም ፍቅርና ስምምነት የሚደሰተው ደስታ ምን ይባላል ማለት ነው? አንዱ በአንዱ ላይ ጌታ ነው እንዲባል ያደርጋል። ከተለመደው መንገድ ወጣ ብላችሁ እንድታስቡ እፈልጋለሁ። በዚህ ምክንያት እግዚአብሔር ፍቅር ነው ብለን እንናገራለን ማለት ነው። ስለዚህ እግዚአብሔር ፍቅር ከሆነ በሌላ አነጋገር ሌላ ነገር እዚሁ ሊጨምርላችሁ። ለምሳሌ ስንት አካል አለው? 3 አካል አለው። ስንት እግዚአብሔር ይባላል? አንድ እግዚአብሔር ይባላል። አሁን ደግሞ ሌላ ነገር ሊጨምራችሁ። ይሄ ምሳሌ ዘያጽጽ ነው። አምታታችሁ እንድትረዱ አልፈልግም። ምሳሌ ነው ማቀርበው። ምሳሌው ግን እልፍ አእላፍ ሕጸጽ ያለበት ምሳሌ ነው። ምን ላድርግ? ምሳሌ መቼስ ሁሉ ምሳሌ ሲቀርብ ለሥላሴ ሕጸጽ አለበት። ጥያቄ እንደዚህ ብለን እንጠይቅ። የአብ አካል የወልድ አካል ነው ማለት ይቻላል? ይቻላል ወይ? የወልድስ አካል የአብ አካል ነው ማለት ይቻላል? ተከታታይ ትምህርት ስላልሆነ አጭር ነገር ስለሆነ ማቀርበው በደንብ አድርጋችሁ ለመስዋዕት ሞክሩ። የአብ አካል ከወልድ አካል የተለየ ነው። የወልድ አካል ከአብ አካል የተለየ ነው። የመንፈስ ቅዱስም አካል ከአብም ከወልድም የተለየ ነው። ስለዚህ የአብን አካል በተለየ ስንጠራው አብ እንለዋለን፣ የአካል ስሙ ነው። የወልድን አካል በተለየ ስሙ ስንጠራው ወልድ፣ የመንፈስ ቅዱስ አካልም በተለየ ስሙ ስንጠራው ምን እንለዋለን? መንፈስ ቅዱስ እንለዋለን። የአብ አካል የወልድ ነው አይባልም። የወልድ አካል የአብ ነው አይባልም። የአብ አካል የራሱ ነው፣ የወልድ አካል የራሱ ነው፣ የመንፈስ ቅዱስ አካል የራሱ ነው። አካላት የተለያዩ ሆነው ሳለ የአካላት ልዩነት የባህሪ አንድነታቸውን ለምን አልከፋፈለውም? ሥላሴ በባህሪ ስንት ናቸው ብያቸዋለሁ? ስንት ናቸው ብያቸዋለሁ? አንዱን ባህሪ የተለያዩ 3 አካላት በመኖራቸው ምክንያት እነዛ 3ቱ አካላት ለምን አልከፋፈሉትም ብለን ጥያቄ ብንጠይቅ ቅዱስ ዮሐንስ አፈወርቅ ለዚህ ይመልሳል። እግዚአብሔር አካሉ 3 ሲሆን ባህሪው አንድ መሆኑ የአካሉ 3ነትም አንዱን ባህሪ አለመከፋፈሉ አንዱ ባህሪም 3ቱን አካላት ጠቅልሎ አንድ አለማድረጉ ይሄ በእግዚአብሔር ዘንድ ያለውን ፍጹም ፍቅር የሚያመለክት ነው ይላል።
ይህንን የሚሰማ ሰው ምን ይሆናል መሰላችሁ? በህይወቱ እኛ እዚህ ያለነው በአካላችን ልዩ ልዩ ነን። እዚህ ያለን ልዩ ልዩ አካል አለን። አንድ ሰው ሥላሴን የሚያይ ከሆነ ትክክለኛ ፍቅር ነው የሚኖረው። አካላችን ልዩ ነው። ቅላታችን፣ ርዝመታችን፣ ምናምን ውፍረታችን የተለያየ ነው። የተለያየ አካል አለን። ሰብዕናችን ግን ስንት ሰውነት ነው ያለን? ለሁላችን አንድ ሰውነት ነው ያለን። ማንም ረጅሙም አጭሩም ሰው ነው የሚባለው፣ ሴቱም ወንዱም ሰው ነው የሚባለው፣ ሽማግሌውም ወጣቱም ሰው ነው የሚባለው። በሰብዕና አንድ ነን። በአካል ግን ተለይተን ኢንዲቪዥዌትድ ሆነን ስንጠራ አየለ፣ አበበ ምናምን እየተባል በአካል ስም እንጠራለን። የአካል ልዩነታችን የሰብዕና አንድነታችን ማጥፋት የለበትም። ስለዚህ እኔ ሌላውን ሳስብ እንደኔ ሰው ነው ብዬ ነው ማስበው። ከኔ ጋር እኩል ነው ብዬ ነው ማስበው። ለኔ የሚገባ ነገር ይገባዋል ብዬ ነው ማስበው። በዚህ ጊዜ ምን ሆናለሁ? እኔ ራሴን እንደምወደው እሱን እወደዋለሁ ማለት ነው። አያችሁ ወንጌል ላይ ባልንጀራህን እንደማርገው ውደድ ነው የተባለው። ሥላሴያዊነት ሲገባን ትክክለኛ አፍቅሮተ ቢጽ ይኖረናል። አፍቅሮተ ቢጽ የሌለው ሰው ከእግዚአብሔር ዘንድ በሽታም መቅሰፍትም ሊታዘዝበት ይችላል። ጸጋም ረድኤትም ላያገኝ ይችላል። ደግሞ አፍቅሮተ ቢጽ የሌለው ሰው አፍቅሮተ እግዚአብሔር አለው ሊባል አይችልም። ምክንያቱም እሱን የሚመስለውን ያልወደደ እግዚአብሔርን ሊወደው አይችልም። እግዚአብሔርን መውደዳችን የሚረጋገጠው እርስ በርሳችን በሚኖረን ፍቅር ነው። ስለዚህ ተመልከቱ፣ ሥላሴያዊነት ፍቅር ነው ስንል እንደዚህ አይነት ሀሳብ ነው ያለው። እኔ ራሴን በሌላ ውስጥ ያለው፣ ሌላውም ራሱን በእኔ ውስጥ ያያል። ስለዚህ እኔን ሲያይ እሱ እኮ እኔ ነኝ ብሎ ነው የሚያስበው። እሷ እኮ እኔ ነኝ፣ እሱ እኮ እኔ ነው እየተባባል ነው የምንታሰበው። ስለዚህ አንዱ በአንዱ አይጨክንም፣ አንዱ አንዱን አይገልም፣ አንዱ አንዱን አያፈናቅልም፣ አንዱ አንዱ ላይ አይመቀኝም፣ አንዱ አንዱ ላይ ያልተገባ ሴራ አያሴርም። ሥላሴያዊነት እንደዚህ አይነት ህይወት ያለው ነው። አንደኛውና መሰረታዊ ጉዳይ የሥላሴያዊ ህይወት የሚባለው እንደዚህ አይነቱን ኮንሰፕት የያዘ ነው። ሁለተኛው በሥላሴ ዘንድ ዘላለማዊ አባትነት አለ፣ ዘላለማዊ ልጅነት አለ። ወልድ የአብ ዘላለማዊ ልጁ ነው። አብ የወልድ ዘላለማዊ አባቱ ነው። አባትነትና ልጅነት መቀዳደም የለበትም። አብ አባት ስለሆነ ወልድን አይቀድመውም። ወልድ ልጅ ስለሆነ ከአብ አይከተልም። አብ ወልድን አስገኘ ስለተባለ አስገኝ በመሆኑ ምክንያት ከአብ ከወልድ ይቀድማል አይባልም። አብ ወልድን ያስገኘው ሳይቀድመው ነው። ሁለት አይነት መገኘት አሉ፣ አገኛኘቶች አሉ። እየሰማችሁኝ ነው? ሁለት አይነት አገኛኘቶች። አንደኛው ኮዝ ኦፍ ኤግዚስተንስ የሚባል አለ፣ የህልውና ምክንያት። እስኪ የህልውና ምክንያት በሉ። ሁለተኛው ደግሞ ኮዝ ኦፍ ካሚንግ ኢንቱ ኤግዚስተንስ የሚባል አለ፣ ወደ ህልውና የመምጣት ምክንያት። እስኪ በሉ ብትይዙ ጥሩ ነው። ወደ ህልውና የመምጣት ምክንያት። እስኪ በሉ የህልውና ምክንያት። አብ ለወልድ የህልውና ምክንያቱ ነው፣ ወደ ህልውና የመምጣቱ ምክንያት አይደለም። ወደ ህልውና የመምጣት ምክንያት ማለት ይህንን ስልክ የሰራው ማን ነው? በራሱ ነው እንዴት ሰራው? ማን የሰራው? እናንተማ አይደለም የሰራችሁት። የሰራው ግን ሰው ነው አይደለም? ሰውየው ይቀድማል፣ ስልኩ ይቀድማል። ስለዚህ ለዚህ ስልክ ወደ ህልውና መምጣት ማን ነው ቀዳማዊው? ስለዚህ ምን ይባላል? እንደዚህ አይነቱ አገኛኘት ስልኩ ወደ ህልውና እንዲመጣ ያደረጉት ሰዎች ናቸው ብለን እናገራለን። ይህንንም ማይክ ብናየው እንደዛ ነው። ይህንንም ብናየው እንደዚያው ነው። ሰውየው ቀድሞ ኖሮ ኋላ ሰርቶት ነው ይሄ የመጣው። ስለዚህ በዚህ አስገኝና ተገኝ መካከል መቀዳደም አለ። እናት ልጅን በምትወልድበት ጊዜ እናቲቱ ቀድማ ኖራ ኋላ ልጁን ነው የምትወልደው። ስለዚህ የልጅቱ ወደ ህልውና የመምጣት ምክንያት ናት እናቲቱ የምትሆነው፣ መቀዳደም ስላለ ማለት ነው። አሁን ደግሞ ሌላ አልጠይቃችሁም። ጆሮ አለን አይደለም? የላችሁም ማለት ጆሮአችን የኖረን መጀመሪያ ሰው ሆነን ከተፈጠርን በኋላ በመምጣት ነው ወይስ ሰው በሆንበት ጊዜ ነው? ከኛና ከሰብዕናችንና ከጆሮአችን ማን ይቀድማል? እያደገ የመጣ ጆሮ ያላችሁ እኮ ነው የሚመስለው ስትወዛገቡ። ሰው ሆነን በተፈጠርንበት ቅጽበት ከእናታችን ማይፀን ስንወጣ አት ዘ ሴም ታይም አይን አለን አይደል? አለን የለንም? አለ። ስለዚህ ሰብዕናችን በመኖሩ ምክንያት ያለ መቀዳደም አይን አለን፣ ያለ መቀዳደም ጆሮ አለን፣ ያለ መቀዳደም እጅ አለን፣ ያለ መቀዳደም አፍንጫ አለን፣ ያለ መቀዳደም ፊት አለን ብለን ነው የምንናገረው። የኔ የፊቴ ምክንያት ሰብዕናዬ ነው። ሰብዕናዬ በመኖሩ ምክንያት ያለ መቀዳደም ፊቴ ኖረ፣ አይኔ ኖረ፣ አፍንጫዬ ኖረ፣ እግሬ ኖረ። በዚህ አስገኝና ተገኝ መካከል መቀዳደም የለም። እየሰማችሁ ነው አይደል? ሐሳቡን ወይም ሌላ ነገር ብናደርገው ፀሐይም ብናያት ክበብ አላት፣ ሙቀት አላት፣ ብርሃን አላት። ብርሃኑ የተገኘው ከምኑ ነው?
ከክበቡ ነው። ሙቀቱ የተገኘው ከምኑ ነው? ከክበቡ ነው። ክበቡ ሙቀቱና ብርሃኑን ስላስገኘ ከብርሃኑና ከሙቀቱ ቀድሞ ነበረ ማለት ይቻላል? ይቻላል? እንደዚህ አይነት ፀሐይ ኖሮም አያውቅም፣ ሊኖርም አይችልም። እሳት ካልን አደሰይም ታይም ማቃጠል አለ፣ ብርሃን አለ። ማቃጠልና ብርሃን ከእሳት አይቀዳደሙም። እሳት ቀድሞ ያለ ማቃጠልና ያለ ብርሃን ኖሮ የሆነ ጊዜ ብርሃን ይሁን ሲል ወደ ብርሃን አልመጣም። እሳትን እሳት በሚለው የምናውቀው ብርሃኑም ሙቀቱም ያለ መቀዳደም ሲኖረው ነው። ስለዚህ እንዲህ አይነቱ አገኛኘት ምን ይባላል? ያለ መቀዳደም ያለው ወደ ህልውና የመምጣት ምክንያት የህልውና ምክንያት ይባላል። ይቅርታ፣ ወደ ህልውና የመምጣት የሚለው መቀዳደም ያለበት ነው። የህልውና ምክንያት የሚባለው ግን መቀዳደም የሌለበት። ስለዚህ አብ ወልድን ወለደ ሲባል አብ ቀድሞ አልነበረም ማለት ነው። ስለዚህ አብ ወልድን ሲወልደው ግን በመከፋፈል የሆነ ዘመን ቆይቶ ከሆነ ጊዜ በኋላ ወልዶት አብ ወልድን ወለደ፣ አብ ወላዲ ነው፣ ወልድ ተወላዲ ነው ተብሎ በመቀዳደም ሂደት የሚጠራ አይደለም። አብ ለዘላለም ወላዲ ነው፣ ወልድ ለዘላለም ተወላዲ ነው። ምን ማለት ነው? ለዘላለም ፀሐይ ከተፈጠረችበት ጊዜ ጀምሮ ያለማቋረጥ እስክትጠፋ ድረስ ለዘላለም ከፀሐይ ክበብ ብርሃን ይወጣል። ሁልጊዜ ከፀሐይ ክበብ ሙቀት ይወጣል፣ ያለመቀዳደም ወጥቶ አያበቃም። ሁሌ ሲወጣ ነው የሚኖረው። ይህም በደንብ አድርጋችሁ። ስለዚህ ወልድ ከአብ ለዘላለም ነው የሚወለደው። የሆነ ጊዜ ተወልዶ አብቅቶ ወልዶ ጨረሰው የሚባል ነገር የለም። በእኛ ልደት እናት በማይፀን ልጅን 9 ወር ከ5 ቀን ትጸንስና 9 ወር ከ5 ቀን ከሞላ በኋላ ትወልደዋለች። ከዛ በኋላ ልጁ ተወለደ ይባላል። በአብ እንደዚህ ቆይቶ አብ ውስጥ የወልድ አካል ቆይቶ የሆነ ጊዜ ሲወለድ ወልድን አብ ወለደው የሚባል ከሆነ መቀዳደምን ጎትቶ ያመጣል። እንደዚህ አይነት መወላለድ አይደለም ያለው። ባጭሩ ይከብዳል እኮ ረጅም ሰዓትም ስለሚወስድ። አብ ዘላለማዊ አባት ነው። እስኪ ተናገሩ። ወልድ ደግሞ ዘላለማዊ ልጅ ነው። ይህንን የተረዳ ሰው እግዚአብሔር በባህሪው መገለጫ የዘላለም አባት መሆኑን የተረዳ ሰው ወደ ሕይወት ሲወስድ ምንድን ነው የሚለው? እግዚአብሔር ለእኔ አባት ይሆነኛል ብሎ ያምናል። ተመልከቱ። እግዚአብሔር ለእኔ አባት እንዲሆነኝ ደግሞ ከወልድ ከልጁ ጋር በጸጋ እዋሃዳለሁ። በጸጋ ልጁ የሌለው አብ ሊኖረው አይችልም። ከኢየሱስ ክርስቶስ ጋር ህብረት ከሌለኝ ኢየሱስ በእኔ እንዲያድር ካላደረኩ ፈቃዱን ካልፈጸም እንደ ክርስቶስ መኖር ካልጀመርኩኝ በእኔ አብ በጸጋ ሊያድርም የእኔ አባትም ተብሎ በጸጋ ሊጠራ አይችልም። ስለዚህ በእግዚአብሔር ዘንድ አባትነት አለ ሲባል አባትነት ፍቅር ነው። አባትነት መጋቢነት ነው። አባትነት ፕሮቫይደር መሆን ነው አይደለም? ተንከባካቢነት ነው። ጥንቃቄ ነው። አባት ይጠነቀቃል፣ ያበላል፣ ያጠጣል። እንደዛ ያደርጋል። አብ ያበላኛል፣ ያጠጣኛል፣ ይንከባከበኛል፣ ይረዳኛል፣ እንደዚህ ያደርገኛል፣ ይፈውሰኛል፣ ይወደኛል፣ እንድጠፋ አይፈልግም፣ ይራራልኛል ብለን እንድንረዳ ያደርገናል። ይህን የተረዳ ሰው እግዚአብሔር ምን ያህል ቸር እንደሆነ፣ አፍቃሪ እንደሆነ፣ ማህሪ ደግ አባት እንደሆነ ምሳሌ አድርጎ ራሱ ሲያቀርብ ራሱን አንዳንድ ጊዜ እንደ አባት አንዳንድ ጊዜ እንደ እናት ያደርጋል። እንደ አባት አድርጎ ሲያቀርብ እናንተ በስጋ ለወለዳችሁት ልጃችሁ እንደው ርቦት ዳቦ ስጠኝ ቢላችሁ ድንጋይ ትሰጡታላችሁን ይላል። አባት ለልጁ በስጋ ስለወለደው ይሄን የማያደርግ ከሆነ እኔ እግዚአብሔር ለፈጠርኳችሁ ለእናንተ እንዴት ነው የሚጠቅመንን አድርግልኝ እያላችሁ የማይጠቅማችሁን ላደርግ የምችለው? ከአባት በላይ አባት እኮ ነኝ እኔ ሲል ነው ማለት ነው። በሌላ በኩል በእናትም አንቀጽ አድርጎ ራሱን ይናገራል። በእናት አንቀጽ አድርጎ ሲናገር ምንድን ነው የሚለው? እናት ከማኅፀኗ የወለደችውን ልጇን ትረሳ ዘንድ ትችላለችን ይላል ኢሳይያስ 49 ቁጥር 14 ላይ። ከዛ እንደዚህ ይላል፣ አዎ እርሷ ትረሳ ይሆናል እናት። ምክንያቱም አንዳንድ ጊዜ እናቶች ልጆቻቸውን ወልደው በተለያየ ችግር ምክንያት የሆነ ቆሻሻ የሆነ ቦታ ሊጥሉት ይችላሉ፣ ወይም ሊያስወርዱት ይችላሉ። ኤክሴፕሽናል የሆነውን ነገር ትተን ማለት ነው። እና ቸገረኝ አልቻልኩ ምናምን ብለው የተለያየ ነገር ሊያደርጉ ይችላሉ። እግዚአብሔር ግን ምንድን ነው የሚለው? እርሷ ትረሳ ይሆናል እኔ ግን አልረሳሽም ይላል። እስራኤልን በቃ አልረሳሽም። እግዚአብሔር ፍጹም አፍቃሪያችን ነው፣ አባታችን ነው። ለዚህ ነው ስንጸልይ ራሱ ምን ብለን ነው የምንጸልየው? አባታችን ነው። እስኪ በሉት ምንድነው? ኢንዲቪዥዋሊ አንድ ሰው አባቴ እንዲል አይደለም ጌታ ያስተማረው። አባታችን ነው ስንል ከነቢያት ጋር፣ ከሐዋርያት ጋር፣ ከሊቃውንት ጋር፣ ከገዳማውያን ጋር፣ ከመናኞች ጋር፣ ከሰማዕታት ጋር በአጠቃላይ ቅድስና ካላቸው ሁሉ ጋር እዛች ጉባኤ ውስጥ ገብተን ነው የምንጸልየው። ህብረት ውስጥ ገብተን አያችሁ። ስላሴያዊ ህይወት ማለት እግዚአብሔር የተባለ ደግ አባት አለኝ። ለምን ተስፋ ቆርጣለሁ? ለምን እጨነቃለሁ?
ለምን ኃጢአት ያሰል እግዚአብሔር እያለ እግዚአብሔር ማረኝ ብሎ እኮ ይምረኛል ይቀበለኛል እኮ። የጠፋውን ልጅ አባቱ በተመለሰ ጊዜ ዞር በል አልቀበልም ብሎታል አላለውም። ና ያለው የሰባን ያረደለት እግዚአብሔር ከዛ በላይ አባት ስለሆነ ይቀበለኛል፣ ይሸከመኛል፣ ይወደኛል፣ ይቅር ይለኛል ብለን በማንኛውም አይነት የኃጢአት ውስጥ ብንኖር ወደ እግዚአብሔር እንድንመጣ መልእክት ያስተላልፍልናል ማለት ነው። በሌላ በኩል ደግሞ አብ ፍጹም ነው፣ ወልድም ፍጹም ነው፣ መንፈስ ቅዱስም ፍጹም ነው። ግን አብ ፍጹም ቢሆንም ከወልድና ከመንፈስ ቅዱስ ተለይቶ በራሱ ብቻ ፍጹም አይደለም። ወልድም ፍጹም ነው፣ ከአብና ከመንፈስ ቅዱስ ተለይቶ በራሱ ብቻ ግን ፍጹም አይደለም። መንፈስ ቅዱስም ፍጹም ነው፣ ከአብና ከወልድ ተለይቶ በራሱ ብቻ ግን ፍጹም አይደለም። ምን ማለት ነው? ትክክለኛ ፍጽምና የሚፈልግ ሰው ካለ ህብረታዊ ነው የሚሆነው። ለኔ ልብላ፣ ለኔ ልጠጣ፣ ለኔ ልክበር፣ ለኔ ልግነን፣ ለኔ ላግኝ፣ ለኔ ልደሰት ብሎ ክብር የለም። ማንም ሰው ብቻውን ሆኖ መዳን አይችልም። ለመዳን የግዴታ ጉባኤ ውስጥ መግባት አለበት። ትክክለኛ ፍጽምና፣ ትክክለኛ ንጽህና፣ ትክክለኛ ቅድስና፣ ትክክለኛ እድገት፣ ትክክለኛ አረዳድ ያለው ህብረት ውስጥ ነው። ተገንጥላ አትችልም። አሁን በግል ፕሮፐርቲ እንደምናከማቸው እንደምንስገበገበው እንደዚህ እንደምናደርገው በፍጹም መዳን አንችልም። ስላሴነት የሚባለው ይሄ ነው። አንተ ከሌላው ጋር አንድነት ይኖር፣ ህብረት ይኖር፣ ያን ጊዜ ነው ትክክለኛውን ፍጽምና የምታገኘው ነው የሚለን ስላሴያዊ የሚለው ትምህርት ማለት ነው። ስለዚህ ይህን አንድ ሰው ከተረዳ ምንድነው የሚሆነው? አንደኛ ግሪዲ አይሆንም፣ ስግብግብ አይሆንም። ሁለተኛ በፍጹም አንድ ሰው ስላሴን ከተረዳ በኋላ በምንም አይነት መንገድ ራሱን የተለየ አድርጎ አያስብም። በምንም እዚህ ጋር ረጅም ሰዓት ሊወስድ ስለሚችል ብዙ አላብራራውም። በአጭር ለመናገር ግን አንድ ሰው ስላሴን አምናለሁ ካለ በኋላ ዘረኛ የሚሆን ከሆነ እንደዚህ የሚሆን ከሆነ በእርግጠኝነት ነው የምነግራችሁ ስላሴን ከካደ ነው ቁጥሩ። ምንም ይሄ ጥርጥር የለው። ዘረኛ ሰው እግዚአብሔር ስላሴን ክዶታል፣ ስጋዌንም ክዶታል፣ ቤተክርስቲያንም ክዶታል። ለምን? አንደኛ እዚህ ያለን አሁን በአጠቃላይ የማን ልጆች ነው የሆነው? በጸጋ ብዬ ብጠይቃችሁ የማን ልጆች ነው የሆነው? ስንት አባት ነው ያለን? በቃ አንድ አባት ከሆነ ያለን የምን ጉራጌ፣ የምን አማራ፣ የምን ከምባታ፣ የምን ወላይታ፣ የምን ኦሮሞ፣ የምን ትግሬ? የለም እንደዚህ አይነት ነገር። በአካል መካከል እንደው በአካላት መካከል ከአካል ክፍል መካከል አንዱ ለምሳሌ ጆሮ ግብሩ የተለየ ነው። አበበ ግብሩ የተለየ ነው። ፕሮፌሰር ሊሆን ይችላል፣ ኢንጂነር ሊሆን ይችላል፣ ምናምን ሊሆን ይችላል። ስራ የተለየ ነው። የሚሰራው ግን ለራሱ ብቻ አይደለም፣ ለሌላው አካል ጭምር ነው። አሁን ጆሮ ስራው መስማት ስለሆነ እኔ ጉራጌ ነኝ፣ እኔ የተለየው ነኝ ብሎ እዚህ ደግሞ አይን እኔ የተለየው ነኝ፣ ብዙውን ነገር ማየው እኔ ነኝ፣ ስለዚህ እኔ አማራ ነኝ፣ እንደዛ ቢል አካላት ከአካላት ጋር ተስማምተው መኖር አይችሉም፣ አይኖርም። አካላት ከአካላት ጋር በፍቅር ነው የሚኖሩት። አንዱ አካል የአንዱን አካል መከራ ይቀበላል። አንዱ አካል የአንዱን አካል ስራ ለሁሉም ያገለግላል። አይን ለሁሉም ያያል፣ ጆሮ ለሁሉም ይሰማል፣ እጅ ለሁሉም ያነሳል፣ ምላስ ለሁሉ ይናገራል፣ እግር ለሁሉ ይራመዳል፣ አፍ ለሁሉ እንደዚህ ያደርጋል። ብቻ በጋራ ነው እንደዚህ ብናደርገው። ስለዚህ በአካላት መካከል መለያየት የለም። ዘረኛ አንድ ሰው ከሆነ ግን ስላሴን ይክደዋል። በስላሴ አማካኝነት ያገኘሁት አንድነት ልጅነት የለም እያለ ነው። ከዛ በኋላ በክርስቶስ አማካኝነት በጥምቀት ክርስቶስን ለብሰዋለሁ፣ ከማየገቦ እወለዳለሁ፣ ስጋውን በልቼ ደሙን ጠጥቼ ክርስቶስ በእኔ ያድራል፣ እኔ በእርሱ አድራለሁ የሚለው መሰረታዊ የነገረ ክርስቶስ ትምህርት ይንደዋል። ክርስቶስ የተሰቀለው ለዓለም ሁሉ ነው። ለዓለም ሁሉ፣ ለአሕዛብም፣ ለሚያምነውም ለማያምነውም። ያልተቀበሉት በራሳቸው ፈቃድ ባለመቀበላቸው ምክንያት ይጠፋሉ። ዘረኛ መሆን ከሆነ አሁን በጋብቻም ያለ ለመጋባት የምትፈልጉ ሰዎች እንደዚህ አይነት ትልልቅ ችግሮች ያሉባቸው ሰዎች አሉ። ከቤተሰብ ይጀምራል። እናት አባቶቻቸው ትግሬ የሆነውን ከአማራ ጋር ሊጋባ ከሆነ በስመ አብ ነው ይሉ። እንደዚህ ያለውን እግዚአብሔር እንደው በስመ አብ ብሎ አያባረውም እንጂ እግዚአብሔር አይቀበለውም። እንደዚህ ያለ የለም። እንደው ልመዱ፣ ቢያንስ ወጣ አድርጋችሁ ማለት ከዘር አስተሳሰብ ራሳችሁን ለማላቀቅ ከምትጠሉት ዘር ሰውየው ጥሩ ይሁን እንጂ ኦርቶዶክሳዊ ይሁን እንጂ ስርዓት ይኖረው እንጂ እግዚአብሔርን ይፍራ እንጂ ምን ይሁን ብቻ ዘሩ ላይ አትመስረቱ። ያን ካደረጋችሁ በእርግጠኝነት እግዚአብሔር የሆነ ጊዜ ይቀጣቸዋል። የሆነ ጊዜ ወላጆቻቸው ይሄ እውቀት ባይኖራቸው ነገራቸው
እግዚአብሔር አይቀበላቸውም በዛ። እኛ እኮ የምንጨመረው የመላእክት ህብረት ውስጥ እኮ ነው፣ የቅዱሳን ህብረት ውስጥ እኮ ነው። እመቤታችን ያለችበት፣ ሰማዕታት ያሉበት እና አቡነ ተክለ ሃይማኖት ያሉበት ህብረት ውስጥ ነው የምንገባው። በዚህ ምክንያት ሥላሴያዊነት እንደዚህ አይነቱን ሐሳብ ሚንድ ነው። የመጨረሻ አድርጌ የማቀርብላችሁ ሰዓት በጣም እንዳይሄድ ያው እየሄደም ስለሆነ ማለት ነው። እንደ መጨረሻ አድርጌ የማቀርበው ልብ በሉ፣ አብ ለባዊ ነው፣ ወልድ ነባቢ ነው፣ መንፈስ ቅዱስ ደግሞ እስትንፋስ ነው፣ ሕያው ነው። እስኪ ተናገሩ። አብ ምንድን ነው አልኳችሁ? ፈዛችኋል። ካፋችሁ የሚቀማሱችሁ ይመጣ የምታስቀሙ ነው የምትመስሉት ነው ወይስ ቲፕ እንስጣችሁ እንድትናገሩት? በሉ ተናገሩ። አብ ምንድን ነው? ወልድ ምንድን ነው? ነባቢ ነው። ንባብ ተናጋሪ ነው፣ ቃል ነው ማለት ነው። መንፈስ ቅዱስ ደግሞ እስትንፋስ ነው። ይህን በደንብ ስሙ። በሥላሴ መካከል አንዱ የአንዱን ገንዘብ ተገናዝቦ ነው የሚኖረው። በአብ ልብነት ወልድና መንፈስ ቅዱስ ያስባሉ። በወልድ ቃልነት አብና መንፈስ ቅዱስ ይናገራሉ። በመንፈስ ቅዱስ እስትንፋስነት አብና ወልድ ሕያው ሆነው ይኖራሉ። አንዱ የራሱን ገንዘብ ለአንዱ ይሰጣል። ይህ ማለት ምን ማለት ነው? አንተ ኦርቶዶክስ ነኝ ብለህ የምታመን ከሆነ አሁን በእርግጥ እኛ ያለንበት ደረጃ በጣም በብዙ ጉዳት ውስጥ ስላለን ይህን እንኳን እናንተ ሌላውም ላይቀበለኝ ይችላል። ቅዱስ ባስልዮስ ኦን ፌርነስ የሚል መጽሐፍ አለው። ምንድን ነው የሚለው? አንተ መጀመሪያ ለሁሉ ለራስህም ጭምር ፍትሃዊ ከሆንክ እግዚአብሔር በአካባቢ ላይ ሊያመጣ ያለውን ነገር ያቆመዋል። ጦርነትም ሊሆን ይችላል፣ ረሃብም ሊሆን ይችላል፣ መቅሰፍትም ሊሆን ይችላል፣ ያቆመዋል። አንተ ለራስህ ፍትሃዊ መሆን ካልቻልክ በአንተ ላይ ሌሎች ፍትሃዊ ሆነው ባይገኙ መበሳጨት የለብም ነው የሚለው። እኔ ጋር ያለው በአጠቃላይ ለምሳሌ እኔ የእግዚአብሔር ነኝ ብለን የምናምን ከሆነ እኔ ጋር ያለው በሙሉ የማን ሊሆን ኖሯል? የእግዚአብሔር የሚሆን ከሆነ ሁላችንም የእግዚአብሔር ስለሆን እኔም የእግዚአብሔር ስለሆን እኔ እግዚአብሔር በሆንኩበት ቅጽበት እኔ ጋር ያለው በሙሉ የማን ሆነ? የእግዚአብሔር ሆነ። በዚህ ምክንያት እኔ ጋር ያለውን እውቀትም በሉት ስልጣንም በሉት ሀብትም በሉት ማንኛውም ነገር የእኔ ነው ብዬ ሳይሆን ማስበው የእግዚአብሔር ነው ብዬ ነው ማስበው። እንዲህ ማስብ ከሆነ ማንም ሰው ላይ አልጨክንም። አብርሃምን አብርሃም ያደረገው ይሄ ነው። እንግዳ የሚቀበሉ አባቶቻችን እንግዳ እንዲቀበሉ በእውነት ያደረጋቸው ይሄ ነው። አብርሃም ቅዱስ ዮሐንስ አፈወርቅ እንደሚናገረው አንድም ቀን ያለውን ፕሮፐርቲ ያለውን ነገር የኔ ነው ብሎ አስቦ አያውቅም። እግዚአብሔር እኔ ጋር ያስቀምጠው የሌሎች ሰዎች ነው ብሎ ነው የሚያምነው። ማንኛውም ነገር እኮ ነው ታውቃላችሁ። እንዲህ በማለቱ ምክንያት ለሌሎች ሲሰጥ እንደሰጠ አድርጎ አይደለም የሚያስበው። አደራውን እንደሰጠ ነው እንጂ የራሱን እንደሰጠ አይደለም የሚያስበው። እግዚአብሔር እኔ ጋር ያስቀምጠው ምንም አላደረኩም ብሎ ነው የሚያምነው። እንዲህ በማለት ውስጥ ነው ከእግዚአብሔር ዘንድ ጸጋ የምናገኘው። አያችሁ፣ አብ ለወልድ ልቡ ነው፣ ወልድ ለአብ ቃሉ ነው። እንዲህ እንደሆነ ሁሉ አንዳችን ለአንዳችን መድኃኒት፣ አንዳችን ለአንዳችን ሕይወት፣ አንዳችን ለአንዳችን ቤዛ፣ አንዳችን ለአንዳችን መጽናኛ፣ አንዳችን ለአንዳችን ሰላም፣ አንዳችን ለአንዳችን በቃ እንደዛ እንድንሆን የተጠራ ነው። ሥላሴያዊነት የሚባለው ይሄ አይነት እንደዚህ አይነት ሕይወት ነው። ከዚህ ውጭ እዚሁ ጋር አብ ለባዊ ነው ብያለሁ፣ ወልድ ነባቢ ነው ብያለሁ፣ መንፈስ ቅዱስ ደግሞ እስትንፋስ ነው ብያለሁ። ልብ በሉ፣ ሥላሴ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ይከውናሉ። በቃ ሕይወታቸው በአጠቃላይ እንደዚህ ነው። በሥላሴ ዘንድ የታሰበች ሐሳብ ከምትነገር ንግግር ከምትሰራ ስራ ጋር ተቃርኖ የለባትም። ምን ማለት ነው? አንድ ሰው ሥላሴያዊ ነኝ ብሎ የሚያስብ ከሆነ በልቡ የሚያስበው በቃሉ ከሚናገረው በሕይወቱ ከሚኖረው ጋር መቃረን የለበትም። እኛ ብዙዎቻችን በልባችን የምናስበውና በቃላችን የምንናገረው ተመሳሳይ ነው ብለን መናገር እንችላለን። በልባችን ብዙ ነገር እያሴርን በአንደበታችን ደግሞ የምንሸነግል ሰዎች የለንም? የምናመሰግን ማለት ነው ምንል በጣም ብዙ አለን ማለት ነው። ይሄ ሥላሴያዊነት አይደለም ማለት ነው። ሥላሴያዊነት የሚባለው ግን ተቃርኖ የለም። ልክ ከንባብ ከገቢር ጋር የታረቀለት ሰው እመቤታችን እንደዚህ አይነት ሰው ናት። በነገራችን ላይ ለዚህ ነው እመቤታችን በሀሳቧ ድንግል ናት፣ በንግግሯም ድንግል ናት፣ በተግባሯ ምንድን ናት ነው የምንለው? ድንግል።
ስራዋ ከምትናገረው የምትናገረው ከምታስበው ጋር ተቃራኒ አይደለም። በልቧ ፍጽም ትህት ናት፣ በንግግሯ ፍጽም ትህት ናት፣ በተግባሯ ፍጽም ትህት ናት። በልቧ ፍጽምት ንጽሕት ናት፣ በንግግሯም ፍጽምት ንጽሕት ናት፣ በተግባሯ ፍጽምት ንጽሕት ናት። በልቧ ፍጽምት አፍቃሪት ናት፣ በንግግሯም ፍጽምት አፍቃሪ ናት፣ በተግባሯ ፍጽምት አፍቃሪ ናት። ከዚህ ውጭ የላትም። ትክክለኛ ክርስቲያን የሚባለው ይሄ ነው። በልቡ የሚያስበው በአፉ ከሚናገረው ጋር የማይቃረንለት። እግዚአብሔር ምንድን ነው ያለው? ይህ ሕዝብ በአፉ ያመሰግነኛል አይደል ያለው? በልቡ ግን ምን ያደርገኛል ነው ያለው? ይክደኛል ነው ያለው። ምስጋና እንኳ ቢሆን እግዚአብሔር የሚቀበላት ምስጋና ከልብ ጋር የተስማማች ከሆነ ነው። በአፋችን እግዚአብሔር ይመስገን እግዚአብሔር ይመስገን ብለን ብዙ ስንጮህ ቆይተን በልባችን ግን እግዚአብሔር ከሌለ፣ በተግባራችን እግዚአብሔር ከሌለ ምስጋናችን ከንቱ ነው። ስለዚህ ልብ ጋር የተገናኘ ምስጋና ልባዊ ነው የሚሆነው፣ ውስጣዊ፣ ተግባራዊ፣ ህይወታዊ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ትክክለኛ ምስጋና ምን እንደሆነ ማወቅ ትፈልጋለህ ይልና ሰማያት ይነግራ ስብሐተ እግዚአብሔር ወግብረ ደዊሁ ያይዳ ስብሐተ፣ ሰማያት የእግዚአብሔርን ክብር ይናገራሉ ብሎ የተናገረውን የዳዊትን ቃል ስማ ይላል። ሰማያት ለመሆኑ አንደበት አላቸው ወይ? በምናቸው ነው የሚያመሰግኑት ይልና በላያቸው ላይ እግዚአብሔር በሳለው ስዕልና እርሱም ፀሐይ፣ ጨረቃ፣ ከዋክብት ሲመላለስባቸው ፍጥረት ሁሉ ያያቸዋል። በሰማይ ያለ ፀሐይ፣ ጨረቃ እንዴት ያማረ ነው፣ እነዚህን የሚያፈራርቅ አምላክ እንዴት የተመሰገነው ነው ብሎ በሰማይ በሚወጡ በእነዚህ ስዕላት አማካኝነት የሳለውን እግዚአብሔርን ያመሰግናል። እንግዲህ አንተ ለእግዚአብሔር ሰማይ መሆን የምትፈልግ ከሆነ እግዚአብሔር የተባለ ፀሐይን በአንተ ህይወት ግለጠው። በተግባራዊ ህይወት፣ በንግግር፣ በሀሳብ፣ በቁመት፣ በአካሄድ፣ በሁሉ በዚህ እግዚአብሔርን ስትገልጠው አንተ ለእግዚአብሔር ሰማይ ሆነ፣ እግዚአብሔር በአንተ ህይወት ፀሐይ ሆኖ ሰዎች አንተን ሲያዩ እግዚአብሔርን ማንበብ ይችላሉ። በንግግር ያነባሉ፣ በሀሳብ ያነባሉ፣ በህይወት ያነባሉ፣ በእቅድ ያነባሉ፣ በተግባር ያነባሉ። ይህ ከሆነ ሥላሴያዊ ነው ማለት ነው። መልክአ እግዚአብሔር የሚባለው እሱ ነው። ይህ ያለ ስንሆን ነው። ስለዚህ ኃጢአት፣ በደል፣ ርኩሰት ሳይገዛን ለሰይጣንም ሀሳባችንን ሳናስገዛ ንግግራችንም ከልቡናችን ጋር ሳይቃረን የእውነት የሆነ ክርስቲያን መሆን የምንችለው በእርግጥም ሥላሴን ማሰብ ስንጀምር ነው። እግዚአብሔር አምላካችን በቸርነቱና በምሕረቱ የተነጋገርነውን ነገር በልቡናችን ያሳድርልን። ሰምተው ነበረ የሰሙትን ረሱ ከመባል በቸርነቱ እግዚአብሔር ይሰውረን። ወስብሐት ለእግዚአብሔር።